ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተክቶ ከሚሰራው ገበያ ሚዲያ የካቲት 22 ቀን የዕለቱን የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የኢትዮጵያ ኤምባሲዎችና የውጭ ጉዳይ ሚኒስቴር በመካከለኛው ምስራቅ አገራት ለሚገኙ ኢትዮጵያውያን ዜጎች ማሳሰቢያ መልእክት አስተላለፉ። በሌላ በኩል የኢትዮጵያ አየር መንገድ በቀጠናው ባለው የጸጥታ ሁኔታ ሳቢያ ወደ ቀጠናውም ሆነ ከቀጠናው ወደ አዲስ አበባ የሚያደርጋቸውን በረራዎች መሰረዙን አስታውቋል። በዝርዝር እናጋራችኋለን። ኢራን በዱባይ ዓለም አቀፍ ኤርፖርት ላይ ከባድ ጥቃት መሰንዘሯ ተገለጸ። ይህንን ጥቃት ተከትሎም በሰዎችና በንብረት ላይ ጉዳት መድረሱ ተገልጿል። ከመረጃዎቻችን መካከል ይገኝበታል። የኢራንን ከፍተኛ ጥቃት ተከትሎ በዓለም ዙሪያ ያሉ ከተሞች በተቃውሞ ሰልፎች እየተናጡ ሲሆን በየሰዓቱ እየከፋ የመጣው የመካከለኛው ምስራቅ ሁኔታ ደግሞ ለዓለም የነዳጅ ንግድ የልብ ትርታ ነው በሚባለው የሆርሙዝ ሰርጥ ላይ ስጋት ማሳደሩ ተገለጸ። ሆኖም በርካታ ግዙፍ የነዳጅ ኩባንያዎችን በጸጥታ ስጋት ምክንያት በሆርሙዝ ሰርጥ በኩል የሚያደርጉትን የነዳጅ ማጓጓዝ ሥራ ለጊዜው ማቋረጣቸው ተዘግቧል። በዝርዝር ይዘነዋል። ቱርክ ሩሲያ ሰራሽ የሆነውን ዘመናዊ የኤስ-400 አየር መከላከያ ስርዓት ወደ ሀገሪቱ ለማሰማራት ታስቧል በሚለው የወጣውን መረጃም መሰረተ ቢስ ስትል አጣጣለችም። ነገር ግን ቱርክ በቅርቡ የኤፍ-16 የጦር አውሮፕላኖችን ወደ ሀገሪቱ መላኳን ተከትሎ አሁንም በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ መሆኑ ተነግሯል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 1212 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የኢትዮጵያ ኤምባሲዎች በመካከለኛው ምስራቅ አገራት ለሚገኙ ዜጎች ማሳሰቢያ መስጠታቸው ተሰማም። በኳታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን በባህሬን ዋና ከተማ ማናማ ያደረገው ቆንጽላ ጽሕፈት ቤት በየሀገራቱ ለሚገኙ ኢትዮጵያውያን የደህንነት ማስጠንቀቂያ ሰጥቷል። በሌላ በኩል የኢትዮጵያ የውጭ ጉዳይ ሚኒስቴርም ለኢትዮጵያውያን ዜጎች የጥንቃቄ መልእክት ያስተላለፈ ሲሆን መንግስት ቀውሱ ያለበትን ሁኔታ በአንክሮ እየተከታተለ መሆኑን በመግለጽ ዜጎች በየአካባቢያቸው የሚሰጡ መመሪያዎችንና መረጃዎችን በጥንቃቄ እንዲከታተሉም አሳስቧል። ይህ የደህንነት ማስጠንቀቂያና ማሳሰቢያ የተሰራጨው ደግሞ እስራኤልና አሜሪካ ትላንት ቅዳሜ የካቲት 21 ቀን 2018 ዓ.ም ከረፋድ ጀምሮ በኢራን ላይ ወታደራዊ ጥቃት ከጀመሩ በኋላ መሆኑ ተገልጿል። ኢራን በሁለቱ ሀገራት ለተፈጸመባት ጥቃትም የአሜሪካ ወታደራዊ ተቋማት ወዳሉባቸው የመካከለኛው ምስራቅ አገራት ሚሳኤሎችን በመተኮስ አጸፋ መልሳለች። በዚህም ደግሞ በኢራን ኢላማ ከተደረጉ ሀገራት አንዷ በሆነችው ባህሬን የሚኖሩ ኢትዮጵያውያን ከፍተኛ የፍንዳታ ድምፅ መስማታቸውን ገልጸዋል። ይህን ተከትሎም የደህንነት መመሪያ የያዘውን መግለጫ ያወጣው ቆንጽላ ጽሕፈት ቤቱ በአሁኑ ወቅትም በቀጠናው እየታየ ባለው ወታደራዊ ውጥረትና በባህሬን የተፈጸመውን የሮኬት ጥቃት ተከትሎ መሆኑን አስታውቋል። በመሆኑም በባህሬን የሚገኙ ዜጎች በአካባቢው መገናኛ
ብዙሃን የሚወጡ ይፋዊ መግለጫዎችንና መመሪያዎችንም በንቃት መከታተል እንዳለባቸው አሳስቧል። በተጨማሪም ኢራን በእስራኤል የተወሰደባትን ጥቃት ተከትሎ በወሰደችው የአጸፋ ምላሽም የተባበሩት አረብ ኤምሬት፣ ጆርዳን፣ ኳተርና ኩዌት ላይ ከፍተኛ ሚሳኤል ድብደባ ፈጽማለች ተብሏል። በሌላ በኩል የኢትዮጵያ አየር መንገድ በአሁኑ ወቅት በመካከለኛው ምስራቅ ባለው የጸጥታ ሁኔታ ሳቢያ ወደ ቀጠናውም ሆነ ከቀጠና ወደ አዲስ አበባ የሚያደርጋቸውን አንዳንድ በረራዎች መሰረዙን አስታውቋል። አየር መንገዱ በቤሩት፣ ቴልአቪቭ፣ ኦማንና ዳማም እንዲሁም ከነዚህ መነሻ ወደ አዲስ አበባ የሚያደርጋቸውን በረራዎች ለጊዜው ማቋረጡን ገልጿል። በቀጠናው ያለውን ሁኔታ በቅርብ እየተከታተለ እርምጃዎችን እንደሚወስድ የሚገለጸው አየር መንገዱ ወደ መካከለኛው ምስራቅ ወይንም ከመካከለኛው ምስራቅ ወደ አዲስ አበባ በአየር መንገድ የመጓዝ እቅድ የነበራቸው ደንበኞች የበረራ መረጃዎችን ከዲጂታል የመረጃ ምንጮች እንዲመለከቱም አሳስቧል። ኢራን በዱባይ ዓለም አቀፍ ኤርፖርት ላይ በሰነዘረችው ጥቃት በርካታ ሰዎች መሞታቸው ተገለጸ። ኢራን በአሜሪካና እስራኤል ለተፈጸመባት ጥቃት ያጸፋ እርምጃ መውሰዷን ቀጥላለች። በዚህም ኢራን በእስራኤልና በአሜሪካ አጋር ሀገሮች ላይ የሚሳኤል ናዳ እያወረደች ሲሆን በጥቃቱ ሰለባ ከሆኑት ሀገራት አንዷ የተባበሩት አረብ ኤምሬት ስትሆን ከባድ ጥቃት እያስተናገደች ነው ተብሏል። በተለይም በዱባይ ዓለም አቀፍ ኤርፖርት በአንድ የመንገደኞች ማረፊያ ላይ ጥቃት ደርሶ 4 ሰዎች ተገድለዋል የተባለ ሲሆን መጠነኛ የንብረት ጉዳት መድረሱ ተገልጿል። በሌላ በኩል የተባበሩት አረብ ኤምሬትስ መንግስት ሁሉም በረራዎች እስከሚቀጥለው ማስታወቂያ ድረስ ስለተሰረዙ ሰዎች ወደ አውሮፕላን ማረፊያ ከመሄድ እንዲቆጠቡ አሳስቧል። በሌላ በኩል የሀገሪቱ መከላከያ ሚኒስቴር ከኢራን የተተኮሱ 132 ሚሳኤሎችን ማውደሙንና 195 ድሮኖችን ጥቃት ሳያደርሱ ማክሸፉን አስታውቋል። ለዓለም ነዳጅ ዝውውር የልብ ትርታ ነው የሚባለው የሆርሙዝ ሰርጥ ስጋት ተደቅኖበታል ተባለም። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎ ኢራንም የአጸፋ እርምጃ የሚሳኤል ጥቃቶችን እየሰነዘረች በመሆኑ በየሰዓቱ እየከፋ የመጣው የመካከለኛው ምስራቅ ሁኔታ ለዓለም የነዳጅ ንግድ የልብ ትርታ ነው በሚባለው የሆርሙዝ ሰርጥ ላይ ከፍተኛ ስጋት አሳድሯል ተብሏል። ይህ የሀያላን ሀገራት ጦርነትን ተከትሎም በሆርሙዝ ሰርጥ የሚያልፉ መርከቦች ለጥቃት የመጋለጥ ዕድላቸው ከፍተኛ መሆኑ ተገልጿል። በዚህም በርካታ ግዙፍ የነዳጅ ኩባንያዎች በጸጥታው ስጋት በሆርሙዝ ሰርጥ በኩል የሚያደርጉትን የነዳጅ ማጓጓዝ ሥራ ለጊዜው ማቋረጣቸው ተዘግቧል። በዓለም አቀፉ የነዳጅ ገበያ ላይም ከፍተኛ ተጽዕኖ ሊያሳድር የሚችለው ይህ የጉዞ ማቋረጥ እርምጃም ኩባንያዎቹ የመርከቦቻቸውንና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ የወሰዱት ጥንቃቄ ሆኖም ተወስዷል። በተጨማሪም ብዙ መርከቦች ወደ ሰርጡ ከመግባት ይልቅ በቅርብ ወደሚገኙ ወደቦች ተጠግተው ሁኔታውን በመከታተል ላይ መሆናቸው ተነግሯል። ይህ ሰርጥም የዓለም ወሳኙ የነዳጅ ዘይት መተላለፊያ ሲሆን 20% ወይንም ደግሞ በቀን እስከ 21 ሚሊዮን በርሜል ገደማ የዓለም ነዳጅ ዘይት የሚያልፍበት መስመር መሆኑ ይነገራል። ከዚህ ባለፈ ሙሉ በሙሉ በሚባል ደረጃ የኳተር ተፈጥሮ ጋዝ የሚያልፈው በዚሁ ሲሆን ሳውዲ አረቢያ፣ ኢራቅ፣ የተባበሩት አረብ ኤምሬት፣ ኩዌትና ኳታር ነዳጃቸውን የሚልኩበት ዋነኛ መስመር ሆኖም ያገለግላል። ይህን ስጋት ተከትሎም ተንታኞች እንደሚሉት ከሆነ የመካከለኛው ምስራቅ ውጥረት ካረገበም የነዳጅ ዋጋ ከፍተኛ ጭማሪ ሊያሳይ እንደሚችል ተነግሯል። በኢራን ላይ የተፈጸመውን የአሜሪካና እስራኤል ከፍተኛ ጥቃት ተከትሎ በዓለም ዙሪያ ያሉ ከተሞች በተቃውሞ እየተናጡ መሆኑ ተገለጸ። አሜሪካና እስራኤል በጋራ በመሆን በኢራን ላይ የከፈቱትን መጠነ ሰፊ ወታደራዊ ጥቃት በመቃወም በዋሽንግተን ዲሲና በሌሎችም ዋና ዋና የዓለም ከተሞች የተቃውሞ ሰልፎች እየተካሄዱ ይገኛሉ።
ኦፕሬሽን ኤፒክ ፉሪ በሚል ስያሜ የተካሄደው ይህ ጥቃትም የኢራንን ከፍተኛ መሪዎችና ወታደራዊ ተቋማት ኢላማ ያደረገ ቢሆንም በንጹሐን ዜጎች ላይ የደረሰው ጉዳት የዓለምን ትኩረት ስቧል ተብሏል። በዋሽንግተን ዲሲ የሚገኙ ሰልፈኞች በዋይት ሃውስ ፊት ለፊት በመሰብሰብ አስተዳደሩ ያለ ኮንግረስ ፍቃድ የወሰደው እርምጃ ህገወጥና አደገኛ መሆኑን በመግለጽ ድርጊቱን አውግዘውታል። ተቃዋሚዎቹም በኢራን ላይ ጦርነት ይብቃ እንዲሁም ከመካከለኛው ምስራቅ እጃችሁን አንሱ የሚሉ መፈክሮችን በማሰማት ላይ ናቸውም ተብሏል። በተመሳሳይ በኒውዮርክ ታይምስ ስኩዌር እና በሳን ፍራንሲስኮ የተካሄዱ ሰልፎችም የአሜሪካ መንግስት በኢራን ጉዳይ ጣልቃ መግባቱን እንዲያቆም ጠይቀዋል። ለተቃውሞ መቀስቀስ አንዱ ትልቅ ምክንያት ደግሞ በደቡብ ኢራን በሚገኘው የአንደኛ ደረጃ ልጃገረዶች ትምህርት ቤት ላይ በደረሰ ጥቃት ከ100 በላይ ሰዎች መሞታቸውን የሚገልጹ ዘገባዎች መውጣታቸውን ተከትሎ ነው ተብሏል። ይህም ደግሞ በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የኢራን መንግስት በበኩሉ ጥቃቱን የሽብር ተግባር ሲል በመጥራት የአሜሪካ ዲሞክራት ወገን የምክር ቤት አባላትም ፕሬዝዳንቱ የወሰዱት እርምጃ ክልላዊ ጦርነት ሊያስነሳ ይችላል የሚል ስጋታቸውን ገልጸዋል። ይህ ወታደራዊ እርምጃ የተወሰደው ደግሞ የኢራን የበላይ መሪ አያቶላህ አሊ ኻሜኒ መገደላቸው በተረጋገጠ ማግስት ሲሆን ሁኔታው ደግሞ በመላው መካከለኛው ምስራቅ ከፍተኛ ውጥረት ነግሶ እንዲቆይም አድርጎታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ቱርክ የኤስ-400 ሚሳኤል መከላከያ ስርዓትን ወደ ሶማሊያ እልካለሁ የሚለውን ዘገባ በይፋ አስተባበለች። የቱርክ ብሔራዊ መከላከያ ሚኒስቴር ሩሲያ ሰራሽ የሆነውን ዘመናዊ የኤስ-400 አየር መከላከያ ስርዓት ወደ ሶማሊያ ለማሰማራት ታስቧል በሚል የሚናፈሰውን መረጃ መሰረተ ቢስ ሲልም አጣጥሎታል። ጉዳዩን ተከትሎ ሚኒስትሩ በሰጠው ሳምንታዊ መግለጫም የኤስ-400 ሚሳኤል ስርዓቶች ከቱርክ ሉዓላዊ ግዛት ውጪ እንዲሰማሩ የማድረግ ምንም አይነት እቅድ እንደሌለ በይፋ አስታውቋል። በዚህም የሀገሪቱ የመከላከያ ሚኒስቴር ቃል አቀባይ እንደገለጹት የኤስ-400 ስርዓት የተገዛው ለቱርክ ጦር ኃይል ኦፕሬሽን ፍላጎት ብቻ ነው ሲሉም ተናግረዋል። እንዲሁም ስርዓቱ አሁንም በቱርክ ሙሉ ቁጥጥር ስር እንደሚገኝና ለሀገሪቱ የአየር ክልል ጣልቃ ዝግጁ ሆኖ መቆየቱንም አረጋግጠዋል። ይህ ግምት መሰራጨት የጀመረው ደግሞ ቱርክ በቅርቡ የኤፍ-16 የጦር አውሮፕላኖችን ወደ ሞቃዲሾ መላኳን ተከትሎ በማህበራዊ ሚዲያዎች ላይ ሲሆን መንግስት ግን ይህንን መረጃ ከእውነት የራቀም ብሎታል። ቱርክ የኤስ-400 ስሪትን ብታስተባብልም ሶማሊያን ጋር ያላትን ወታደራዊ ትብብር አጠናክራ እንደምትቀጥል ግን የገለጸች ሲሆን ይህም ደግሞ የሶማሊያን ጦር ማሰልጠን፣ የባህር ኃይል ሀብቶችን መጠበቅና ሽብርተኝነትን መዋጋትን ያካትታል ተብሏል። በአሁኑ ወቅትም የቱርክ የነዳጅ ፍለጋ መርከብ በሶማሊያ ባህር ዳርቻ ስራዋን ለመጀመር በዝግጅት ላይ ስትሆን በሁለቱ ሀገራት መካከል ያለውን ጥብቅ ኢኮኖሚያዊና ወታደራዊ ቁርኝት እንደሚያሳይም ተመላክቷል። ነገር ግን ቱርክ ይህንን መግለጫ የሰጠችው እስራኤል ለሶማሌላንድ በሰጠችው እውቅናና በበርበራ ወታደራዊ ካምፕ ለመመስረት ባላት ፍላጎት ምክንያት በቀጠናው ያለው ውጥረት በጨመረበት ወቅት መሆኑ ደግሞ ትኩረትን የሳበ ጉዳይ ሆኗል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 178 ብር ከ5 ሳንቲም እየተገዛ 181 ብር ከ61 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 234 ብር ከ35 ሳንቲም እየተገዛ 239 ብር ከ3 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 204 ብር ከ35 ሳንቲም እየተገዛ ሲሆን 208 ብር ከ43 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 225 ብር ከ10 ሳንቲም መግዣው ሲሆን መሸጫው ደግሞ 229 ብር ከ60 ሳንቲም ሆኗል።
የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ90 ሳንቲም እየተገዛ 48 ብር ከ85 ሳንቲም እየተሸጠ ይገኛል። እንዲሁም የሳውዲ ሪያል 46 ብር ከ85 ሳንቲም እየተገዛ 47 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 23 ብር ከ67 ሳንቲም መግዣው ሲሆን መሸጫው ደግሞ 24 ብር ከ14 ሳንቲም ሆኗል። በተጨማሪም የካናዳ ዶላር 123 ብር ከ80 ሳንቲም እየተገዛ 126 ብር ከ27 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትከታተሉ እንጋብዛለን። ሰናይ ጊዜን ተመኘን። በ5.5 ሚሊዮን ብር ሙሉ ክፍያ የአፍሪካ ህብረት ጎረቤት ልናደርጋችሁ ነው ይላል ቴምር ፕሮፐርቲስ። በቡልጋሪያ ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬና የክፍያ አማራጮች ከ15% እስከ 30% ቅናሽ አድርገን በተጨማሪም የንግድ ሱቆችን ከግራውንድ እስከ 5ኛ ፍሎር ድረስ በተለያዩ የካሬ አማራጮች ከ17 ካሬ ጀምሮ እስከ 94 ካሬ ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን ሎት መተናል። ለበለጠ መረጃና ሳይቱን ለመጎብኘት በ0990 00 1212 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።